ከዛ በተጨማሪ ምን አለ ማይክል አርቴታ ሽንፈት የድል አንድ አካል ነው። ሽንፈት የድል አንድ አካል ነው ብሏል። በርግጥ ይሄ የመልበሻ ቤቱን ስነልቦና ለመመለስ ኮንፊደንሳቸው ሉዝ ያደርጉ ተጫዋቾችን ከፍ ለማድረግ ይሄን ይረዳል። ግን ትናንትና የጠበቅነውን አርሰናል አይደለም የተመለከተው። እኔ ፍጹም ማለት እንደውም ከረፍት በፊት አርሰናል ጥሩ ነበር። የመጀመሪያዎቹ 25-30 ደቂቃዎች አርሰናል በጣም ቆንጆ ቡድን መሪ እንደሆነ የሚያሳይ ነው። ከዛ በኋላ ግን ሪሶርስ እያለ ለምንድነው ዝጋ የምትለው? ሪሶርስ እያለ የማንቸስተር ባህሪ እኮ ይታወቃል እኮ። በርንማውዝ፣ ዌስትሃም፣ ማንቸስተር ዩናይትድ በፕሪሚየር ሊግ ውስጥ ካሉ ክለቦች ውስጥ እየመሩ ነጥቦች የሚያባክኑ ክለቦች ናቸው። የቅዳሜውን ጨዋታ ላይም ስታስተላልፉ እየሰማው ነበር። ኦልሞስት ወደ 18 ነጥብ ገደማ ነው በርንማውዝ ይጣለው እየመራ ይጣለው። ማንቸስተርም የዚህ አይነት ባህሪ ያለ ቡድን ነው እና እንዴት ዝጋ ትላለህ? ቀስበል እንዴት ትላለህ? ልክ አይደል? ለአርቴታ ነው አዝናለሁ። ልክ ነው። በነገራችን ላይ ሚኬል አርቴታ በአርሰናል አሰልጣኝነት ዘመናቸው 2 ጎል አስቆጥረው የተሸነፉት 2 ጨዋታ ብቻ ነው። በአንድ ጊዜ 4 ተጫዋች 30 ደቂቃ ሲቀር ይሄ ስትሬንጅ ነው። እኔ አላየሁም 4 ተጫዋች በአንዴ ሚኬል አርቴታ በዚህ ሰዓት ሲቀይር አይቻላል። ይልቅስ በቡድኑ ላይ በቃ መተማመን እንዳጣ ነው የሚያሳየው እዚህ ጋር እና ነገሮች በብዙ መልኩ መቀየር እንዳለባቸው ሜዳ ላይ ያለው የተጫዋቾች አሰላለፍ ከታክቲካዊ ባህሪው ከቡድኑ ታክቲካዊ ባህሪ ለውጥ ጋር ከሁኔታዎች ጋር አዳፕት እንዲያደርግ አንድ ነገር አስቦ 4 ተጫዋች የጨዋታው 1 ሰዓት ገደማ ላይ ቀየረ። ይሄ ስትሬንጅ እንግዳ የሆነ ውሳኔ ነው። ግን አዋጥቶታል ወይ? በአንድ በኩል ሚኬል ሜሪኖ ጎል አስቆጠረ። ትንሽ የሆነ ሞመንተም ለመፍጠር ጫና ለመፍጠር ጨዋታውን ለመቆጣጠር ሞክረው ነበረ። እዚህ ጋር ሜሪኖ ጎል አስቆጠረና 84ኛው ደቂቃ ላይ 2-2 ሆኑ። አሁንም እዚህ ጋር ታክቲክ ሳይሆን አእምሮ ተፈተነ። አእምሮአዊ ሁኔታዎች እንደገና ተመልሰው መጡ። ዩናይትዶች 87ኛው ደቂቃ ላይ በማቲያስ ኩኛ ያንን ጎል ሲያስቆጥሩ አርሰናል አንድ ኮምፓክትነሱን አጥቶ ነበር በመከላከል በኩል። ኩኛ በፍጹም ቅጣት ምት ሳጥን ወጣ ብሎ ባለው ቦታ ይሄ 18-22 ሜትር አካባቢ ማቲያስ ኩኛ ብዙ ጎሎችን አስቆጥሯል። በወልቨርሃምፕተን በነበረበት ጊዜ ከሳጥን ውስጥ ይልቅ ከሳጥን ውጪ መጥቶ የሚያስቆጥራቸው ጎሎች ናቸው የሚበዙት እና ለርሱ ኩኛ ተቀይሮ ገብቶ እንዴት ዝጋ ትላለህ? ቀስበል እንዴት ትላለህ? ልክ አይደል? ለአርቴታ ነው አዝናለሁ። ልክ ነው። በነገራችን ላይ ሚኬል አርቴታ በአርሰናል አሰልጣኝነት ዘመናቸው 2 ጎል አስቆጥረው የተሸነፉት 2 ጨዋታ ብቻ ነው። ሁለቱንም ማይክል ካሪክ ነው ያሸነፋቸው። 2 ጎል አስቆጥሮ አርሰናል ተሸንፎ አያውቅም። በአርቴታ ዘመን 2 ጎል ማንቸስተር ምን ጊዜም ብራንድ ነው። ኃያል ትልቅ ክለብ ይገባናል እና እንኳን ደስ ያላችሁ በድጋሚ። ይሄ ስመ ገናና ነው። ማንቸስተር ዩናይትድ ማወቅ አለበት እያንዳንዱ ክለብ። እኔ ናፈቀኝ ምን አለ ቀጣይ ቻምፒየንስ ሊግ ላይ ፒኤስጂን፣ ባርሴሎናን ወይ ሪያል ማድሪድን ነው የተመኘሁት። የትናንቱ ድል ተመልክ ማን ነው መሪ ይመስለው? የሊጉ አናት ላይ ተቀመጠው እኮ ማንቸስተር ነው ይመስለው እኮ። ቴብሉን ላላየ የእግር ኳስ ተከታታይ የሊጉ አናት ላይ ተቀመጠው ክለብ አርሰናል ሳይሆን ማንቸስተር ዩናይትድ ይመስለው። ምንም መደባበቅ አያስፈልግ። አርሰናል ግን አሁንም ዋንጫ ሊያነሳ ይችላል። ግን ለመላው ማንቸስተር ዩናይትድ ደጋፊዎች እወዳቸዋለሁ። ማንቸስተር ምን ጊዜም ብራንድ ነው። ኃያል ትልቅ ክለብ ይገባናል እና እንኳን ደስ ያላችሁ በድጋሚ። ይሄ ስመ ገናና ነው። ማንቸስተር ዩናይትድ ማወቅ አለበት እያንዳንዱ ክለብ። ግን ሶፊ አርቴታ ይመጣል አርሰናል። እኔ ከዚህ በኋላ የኔ ሐሳብ ካርዲፍ ወይ ዌስት ብሮም ወይ ደርቢ ካውንቲ ምናምን የሚይዘው ይሄን ዋንጫ ካላ ያነሳ ምንም ጥያቄ የለው። ቢያነሳ ምን ነገር ነው? አሁን ቢያነሳ ቢያንስ ፕሮፋይሉን ከፍ ያደርጋል። ግን የሲቲ ድክመት ነው፣ የሊቨርፑል ድክመት ነው። መቀየር አለበት፣ ብዙ ነገር አስተሳሰቡ መቀየር አለበት። በቃ ቀጣይ ዓመቶችን ሊጉን መቆጣጠር የሚፈልግ ቡድን፣ በቢሊየን ገንዘብ ያወጣ ቡድን፣ የፈለገው ተጫዋች የተገዛለት አሰልጣኝ፣ 5 ዓመት ጊዜ ተሰጥቶ 6 ዓመት ጊዜ ተሰጥቶት እየሰራ ያለ አሰልጣኝ እንደዚህ አይነት የቅዠት ጨዋታ፣ የፍራቻ ጨዋታ ነገ ሌላ ነገር ሊመጣብኝ ይችላል በሚል በፍርሃት ቆፈን ተሸፍኖ መጫወት ጥያቄ የሚያስነሳ ነው ብዬ አስባለሁ። እኔ አድንቄዋለሁ ማይክል ካሪክ፣ አልፈራውም። አርቴታ ውስጥ ያለውን ነገር ነው ማይክል ካሪክ ትላንት ያደረገው። ስለ መከላከል አላሰብም።
ኡጋርቴን አላስገባም። ማንቸስተር ዩናይትድ አርሰናል 4 ቅያሪ እየቀየረ እኮ ማንቸስተር ዩናይትድ እኮ ዘግይቷል። ቅያሪ ሲወስን እኮ አልፈራም። በጣም የራስ መተማመናቸው በጣም አደገኛ ነበር የማንቸስተር ዩናይትድ ተጫዋቾች ትላንትና። እኔ ትላንት ሊሳንድሮ ማርቲኔዝን አደንቀዋለሁ። ኦን ጎል አስቆጥሮ ኮንፊደንስ ሉዝ ያደርጋል እያልኩ እያሰብኩ የነ ስኮልስ ጩኸት እያለ ከኋላ አሳየኝ እስኪ አርሰናል ላይ እያለ ኦን ጎል አስቆጥረ እንዴት ኩምሽሽ ነበር ማለት ያለበት፣ ግን ከፍ ብሎ እኔ በጣም ማንቸስተር ዩናይትድ ትላንትና አስገርሞኛል። ምን አለ ሩበን አሞሪም ቀደም ብሎ ቢሰናበትና ይህንን ትልቁን አስፈሪ ቡድን ባየ ነው ያልኩንበት ጨዋታ ነው የትላንቱ ጨዋታ። እጅግ በጣም አስደናቂ ቅያሬዎቹ አርብ ላይ አብራርቸዋል፣ በደንብ ገልጨዋለሁ። ዶርጉን ነው መርጦ እዚህ ጨዋታ ላይ ከኩኛ ይልቅ ብያለሁ። ቃል በቃል ገብታችሁ ይዩት እና የዩናይትድ ድል ትላንትና የድል ነው። ቶፕ 4 ሆፕፉሊ ሰኪዩር የሚያደርግበት ውጤት ነው። ሶፊም አርብ ዕለት በደንብ አብራርተዋል እና እንኳን ደስ ያላችሁ። ከዚህ በላይ ቃላት የለኝም እና እንደውም ዛሬ ይማር ሶፊ ይቅርታ እና ያው ዩናይትድ ወደ ቶፕ 4 የሚያደርገው ጉዞ በጣም አመርቂ ነው። የትላንቱ የማጉዌር ፐርፎርማንስ የካሪክ ሚስጥር ግን ምንድን ነው? አንደኛ መልበሻ ቤቱን መቆጣጠር ማነሳሳት ነው። ሶፊ አንድ አሰልጣኝ ሶልሼር ጆዜን ሲተካ 10-15 ጨዋታ አልተሸነፈም ነበር። የሶልሼር ግን ሀሳብ አይደለም፣ ልጆቹ ላይ የምትፈጥረው ነገር አለ። ትክክለኛ ካሪክ የመጣበት ነገር ምንድን ነው? ከሰር አሌክዛንደር ቻትማን ፈርጉሰን ጋር በነበረ ቆይታ 18 ዋንጫዎችን አሳክተሃል። ያንን ዲኤንኤ አሁን ላሉት የማንቸስተር ዩናይትድ ተጫዋቾች አጋራን የተባለው ሌላ ነገር የለው። ያንን መንፈስ፣ ያንን የኃያልነት፣ ያንን የጥንካሬ ስነልቦና ንገራቸው፣ አላብሳቸው። ያንን ያደረገው ካሪክ እንጂ አሁን የካሪክን ሀሳብ ለመገምገም ኢት ቴክስ ታይም። አርሰናልን አሸንፏል፣ ሲቲን አሸንፏል። ያ ዌልደን ጥያቄ የለውም። ግን ደግሞ በቃ አሁን መሰመር ያለበት ነገር ኦሌን የጣሉበት የማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮች ምንድን ነው? በቃ አላብሰው ያንን ነገር ዲኤንኤውን አምጣው ምን ያሉት ይህንን አድርጓል። እና ካሪክ ትልቅ ሲቪ ነው። በነገራችን ላይ ከማንቸስተር ዩናይትድ ራሱ ኬርቴከርነት አሰልጣኝ ሲሰናበት ለቀጣዩ ሲቪ ከፍ አድርጓል። ማንቸስተርን አሰልጥኗል፣ አርሰናልን ረድቷል፣ ሲቲን አሸንፏል። ልቁ እኔ በትናንትናው ጨዋታ ላይ ዙቢሜንዲ እንዲህ አይነት ስህተት ሲሳሳት አይተነው አናውቅም። ከባድ ስህተት ነው የሰራው የትናንትናዎቹ ሁለቱም ስህተቶቹ እነሱ ዋጋ አስከፍለዋል። ዙቢሜንዲ እነዛን ሁለት ስህተት ባይሰራ እኮ አርሰናል 2-1 ጨዋታውን አሸንፎት ነበር። ያው ክራይፍ ባይሰራ ልክ ነው ሶፊ ባይሰራ አይ ከዛ የሚከሰቱ ነገሮች ሌሎች ሊኖሩ ይችሉ ነበር ኦብቪየስሊ። ግን አሁን በጨዋታው እነዚህ ባይኖሩ ብለን ጨዋታውን አርሰናል 2-1 ሊጨርሱ ይችል ነበር። ስለዚህ ሜጀር የትናንትናው ጨዋታ ተጠያቂ ነው ዙቢሜንዲ ነው በእኔ እምነት። ከዛ ቀጥሎ አርቴታን ዝጉ እንዝጋ፣ 5-5ቱኑ አትጫወቱ፣ ወደ ኋላ ተመለሱ እያሉ በታክሲ ሲያጥሩበት የነበረው መንገድ ግን እጅግ በጣም ለፕሪሚየር ሊግ ዋንጫ ከሚፎካከር ቡድን አይደለም ቶፕ 4 ውስጥ የሚፎካከር እንኳን ማንቸስተር ዩናይትድ እንኳን አንድ ነጥብ እኮ ነው ማንቸስተር ዩናይትድ ነው በጣም የሚጠቅመው የነበረው አይደለ እንዴ? እንዝጋ ላሉ ማንቸስተር ዩናይትዶቹ መጫወት ነው የፈለጉት። አዎ ልጫወትልህ እያለ አብረ መጫወት ሲገባ ልጫወትልህ እያለ አይ እናንተ ተጫወት እኔ ልጋብዝ ትለዋለህ እንዴ? ይሄ ትልቅ የስነ ልቦና ለዛ ነው የአእምሮ ጥንካሬ ቡድኑ የሜንታል ስትሬንግዝ ጥያቄ የሚያስነሳን የሚለው ጥያቄ። አርሰናል ችግር እንዳለበት ትላንትና ተጋልጧል። የማርቲን ዙቢሜንዲ ስህተት የማንቸስተር ዩናይትድ ፕሬሲንግ ውጤትም ቢሆንም ግን በአርሰናል በኩል የሆነ አለመረጋጋት እንዳለ ወይም ደግሞ ምን ተሰባሪ ስነ ልቦናም በጥቂቱ ያየንበትም ይመስለኛል በትላንቱ ጨዋታ። ፕሪሚየር ሊግ እንደዚህ ነው። ፕሪሚየር ሊግ በሐሳብህ በአስተያየትህ ትላንትና ባልከው ላይ ዛሬ እንዳትጸና ሊያደርግ ይችላል። ነገሮች ስለሚቀያየሩ ይበልጥ አይገመት አንፕሬዲክተብል የሆነ ሊግ ሆኗል ዘንድሮ። ፈጽሞ ነጥብ ያስጥላል ብለህ ማታስበው ቡድን ነጥብ ሲያስጥል ታየዋል። ነጥብ አይጥልም የምትለው ነጥብ ሲጥል ታየዋል። ልክ ከኖቲንጋም ፎሬስት ጋር አርሰናል እንደሆነ ማንቸስተር ዩናይትድም ሲዝኑን የጀመረበት አብዛኛዎቹ ያለፉትን ወራት የቆየበት ደረጃና አሁን ያለበት ፈጽሞ አንድ አይደለም። የአሰልጣኝ ለውጥ አምጥቷል። የስ ግን ያው ይሄ ይሆናል ብለን ግን አላሰብንም ነበር እና የዙቢሜንዲ ስህተት
ይሄ ብላይንድ ፓስ የአርሰናልን የማጥቃት የተነሳሽነት የኮንፊደንስ አጠቃላይ ሞመንተሙን እንዳቀዘቀዘው ግልጽ ነው። አርቴታም ይሄን ነገር ጠቅሷል። ከዚያ በኋላ ነገር እንደቀድሞ አልሆነላቸው ለመድፈኞቹ። ይበልጥ ማንቸስተር ዩናይትዶች ኮንፊደንስ አግኝተው ይበልጥ መጫወት የጀመሩት ከ37ኛው ደቂቃ ከዩናይትድ የመጀመሪያ ጎል በኋላ ነው። እንግዲህ 29ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ ራሱ ላይ አስቆጠረ ተብሎ 1-0 ሲመራ ነበር አርሰናል አይደለ? ኦንጎል ለማለት ለአይናችን በጣም የሚያስቸግር ነበር። ምክንያቱም ዩሪያን ቲምበር የመታው መስሎኝ ነበር። ምክንያቱም የዩሪያን ቲምበር ኳስ እግሩ ኳስ ለመምታት ተሰንዝሯል፣ ግን የማርቲኔዝን ተረከዝ ገይታ ነው። ፕሪሚየር ሊግ ቲቪ ራሱ ወዲያውኑ ጎሉን ማን እንዳስቆጠረ እንኳን አልጻፈም ነበር ውጤቱን ሲጽፍ። በኋላ ግን የማርቲኔዝ ኦንጎል መሆኑ ተረጋገጠ እና በዛን የተመዘገበው። እንግዲህ በዲሴምበር ወር ላይ ታስታውሳላችሁ የአርሰናል ቶፕ ስኮረር ማን ነው? የአርሰናል ቶፕ ስኮረር የነበረው ኦንጎል ነው። አርሰናል በቆመ ኳስ ይበልጥ ያስቆጥራል፣ የተለመደ አገላለጽ ነው። ግን ኦንጎሎችም አሉት። እንደውም ብዙ ጎል ከሚጠበቅባቸው አጥቂዎቹ ይልቅ የኦንጎሉ እየበዛ መጣ ከአንዳንዶቹ። ግን ያ ኦንጎል የአርሰናል የጫና የማሳደር ውጤት ነበር ማለት እንችላለን። የመጀመሪያው 30 ደቂቃ ውስጥ ስለሆነ 29ኛው ደቂቃ ግን ይሄንን ሞመንተም እንዳይቀጥሉ 37ኛው ደቂቃ ላይ ብራያን ኤምቡሞ ያገባው ጎል የሆነ ታኮን ያበጀለት እንደዛ ሮል ሲያደርግ ለነበረው የአርሰናል እሽክርክሪት ሞመንተሙ እንዲቀዛቀዝ ነው ያደረገው። መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። ትልቅ ድል ነው ያሳካ ነው። ያው ይገባናል እና ዓርብ ዕለትማ በደንብ በዚህ ጨዋታ ዙሪያ በርከት ያሉ ቅድመ ትንታኔዎችን ሰጥተናል እና እንደ ኦፒኒየን ያቀረብኳቸው ነጥቦች ነበሩ። አርሰናልን እንፈራለሁ ግን አርቴታን አልፈራም ብያለሁ እንደ ማንቸስተር ዩናይትድ ደጋፊነቴ። ያው ሆኗል፣ ምንም ማድረግ አይቻልም። ማንቸስተር ዩናይትድ ድል አድርጓል እና ራምሴ ምን አለ? ያው ከጨዋታው በኋላ ብዙዎቻችን አስተያየቶችን እንጠብቃለን። የተለያዩ የቀድሞ ተጫዋቾች ምን አሉ፣ ማን ምን አለ የሚሉ ሀሳቦች ይቀርባሉና ግን ከዛ በፊት ሶፊዬ ዓርብ ዕለት ጨዋታውን ስለ ጨዋታው ካነሳን በኋላ እኛም በሲዲ ስፖርት ፔጃችን ላይም በኔም ፔጅ ላይም ማጋርቸዋለሁና እስቲ ወደ አርሰናል ደግሞ ልምጣ። አርሰናልና መደበኛ ጎል አስቆጣሪ ኮንሲስተንት የሆነ ጎል አስቆጣሪ በአርሰናል እያየን አይደለም። ኮንሲስተንት የሆነ ጎል አስቆጣሪ ይሆናል ተብሎ የመጣውም ጊዮኮሬሽም እንደታሰበው አልሆነም። በነገራችን ላይ አንድ ነገር ልጠይቃችሁ። በእንግሊዝ ፕሪሚየር ሊግ ታሪክ ሻምፒዮን የሆኑ ቡድኖች ደብል ዲጂት ያልገቡ በጎል ደብል ዲጂት 10 ያልደረሱ ተጫዋቾችን ጎል አስቆጣሪ ተጫዋቾችን በቶፕ ስኮረርነት ወይም በከፍተኛ የቡድኑ ጎል አስቆጣሪነት ይዘው ያውቃሉ ወይ? አርሰናል ከእንደዚህ አይነት ፈታኝ እውነት ጋር የሚጋፈጥበት ሲዝን ይመስላል። አሁን ምን እያልኳችሁ ነው? ሻምፒዮን የሆኑ የፕሪሚየር ሊግ ቡድኖችን ሁሉ ሰብስቦ አምጡና የነርሱ ከፍተኛው ጎል አስቆጣሪ ማን ነው፣ ስንት ጎል አስቆጠረ የሚለውን ብትመለከቱ ሁሉም ቢያንስ 10 ጎል ያስቆጠሩ ናቸው። በአርሰናል ትሮሳርና ጊዮኮሬሽ 5 ጎል አስቆጥሮ ነው አሁን ቶፕ ስኮረር ተብሎ እስካሁን በቡድን ውስጥ በሊጉ ላይ የሚጠቀሱት። ራይስ፣ ሳካ፣ ኤዜን የመሰሉ 4 ጎል አስቆጥረዋል። እና በፕሪሚየር ሊግ ታሪክ በጎል ደብል ዲጂት ያልገባ ተጫዋች የሌለው ቡድን ሻምፒዮን ሆኖ አያውቅም። ለአርሰናል ደጋፊዎች ይሄ መጥፎ መስማት የማይፈልጉት አይነት የታሪክ እውነታ ነው። ግን እንኳን ደህና መጣ ብያለሁ። እንኳን ደስ አለ ሶፊዬ፣ እንኳን ደህና ቆየኝ። አድማጮች እንደምን አላችሁ? እንኳን ደስ ያለን መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። ትልቅ ድል ያሳካ ነው። ያው ይገባናል
ዓርብ ዕለትማ በደንብ በዚህ ጨዋታ ዙሪያ በርከት ያሉ ቅድመ ትንታኔዎችን ሰጥተናልና እንደ ኦፒኒየን ያቀረብኳቸው ነጥቦች ነበሩ። አርሰናልን እንፈራለሁ ግን አርቴታን አልፈራም ብያለሁ እንደ ማንቸስተር ዩናይትድ ደጋፊነቴ። ያው ሆኗል፣ ምንም ማድረግ አይቻልም። ማንቸስተር ዩናይትድ ድል አድርጓል። አዎ የተወሰኑ ሀሳቦችን አንሳና አሉትዬ ስላረፈድክ ያው ትቀጣለህ። እቀጣለሁ ምክንያቱም በቀጥታ ወደ አርሰናል ነው የምናልፈው። የማንቸስተርን ጉዳይ እያገባደድን ነው። ተው እንጂ። ስለዚህ የተወሰኑ ሀሳቦችን ስጥባቸውና በኋላ ላይ ምናልባት ከአርሰናል ጋር አያይዘን ስናነሳ የባከነሳቸው ደቂቃ አይሰጠኝም። ተሰጠ። ስለ ማንቸስተር ነው አራካ እኮ ስለ ማንቸስተር ብቻ ነው። ማንቸስተርን ጥንካሬና የማንቸስተር ዩናይትድን የነበሩትን የትናንትናው ጨዋታ ጥንካሬ፣ የሰሞኑን መነሳሳት ከየት የመጣ ነው የሚሉትንና መሰል ነገሮችን ብቻ እናነሳና ከዛ ወደ አርሰናል ጉዳይ አርሰናል እንዴት ትናንት ተሸነፈ፣ በምን ምክንያት ሽንፈቱን ሊያስተናግድ ቻለ የሚሉትን እና መሰል ነገሮችን ለብቻ እናነሳቸዋል። ኦኬ እሺ። ሶሪ ሶፊ ሲኪዩስን አዛባሁት። ምንም ችግር የለም። እንደ ኩኛ ጎል አዛባሁት። ያው እንግዲህ አንተ ሳጥን ውስጥ ነው እሱ ከሳጥን ውጭ ነው። እሺ ያው ትናንትና እንግዲህ ማይክል ካሪክ ያው ጊዜ ይወስነዋል። አሁንም ማለት መደነቅ አለበት። ብዙ ውስጥ ያሉ ችግሮችንም ከሜዳ ውጭ ያሉ ችግሮችንም ተቋቁሞ ነው ማንቸስተር ዩናይትድን ሁለት ትልልቅ ጨዋታዎችን በጣም አደገኛ ጨዋታዎች ናቸው። ማንም እንደ ደጋፊ እንደ ወኔ ማንቸስተር ዩናይትድ ያሸንፋል ትላለህ እንጂ የሚከብዱ ጨዋታዎች ነበሩ፣ የሲቲም የአርሰናልም ጨዋታ እና እነ ስኮልስ ከዛ ውጭ ሆነው ይጮሃሉ። ውስጥ ያለበት የክለቡ ችግር አለ። ይህን ሁሉ ተቋቁሞ ማንቸስተር ዩናይትድ ሁለቱን ጨዋታዎች ማሸነፉ በጣም በጣም አሪፍ እና ያው ዩናይትድ ወደ ቶፕ ፎር የሚያደርገው ጉዞ በጣም አመርቂ ነው። የትናንቱ የማጉዌር ፐርፎርማንስ የካሪክ ሚስጥር ግን ምንድን ነው? አንደኛ መልበሻ ቤቱን መቆጣጠር ማነሳሳት ነው። ሶፊ አንድ አሰልጣኝ ሶልሼር ጆዜን ሲተካ 10-15 ጨዋታ አልተሸነፍም ነበር። የሶልሼር ግን ሀሳብ አይደለም፣ ልጆቹ ላይ የምትፈጥረው ነገር አለ። ትክክለኛ ካሪክ የመጣበት ነገር ምንድን ነው? ከሰር አሌክዛንደር ቻትማን ፈርጉሰን ጋር በነበረህ ቆይታ 18 ዋንጫዎችን አሳክተሃል። ያንን ዲኤንኤ አሁን ላሉት የማንቸስተር ዩናይትድ ተጫዋቾች አጋራን የተባለው ሌላ ነገር የለው። ያንን መንፈስ፣ ያንን የሀያልነት፣ ያንን የጥንካሬ ስነልቦና ንገራቸው፣ አላብሳቸው። ያንን ያደረገው ካሪክ እንጂ አሁን የካሪክን ሀሳብ ለመገምገም ኢት ቴክስ ታይም። አርሰናልን አሸንፏል፣ ሲቲን አሸንፏል። ያ ዌልደን ጥያቄ የለውም። ግን ደግሞ በቃ አሁን መሰመር ያለበት ነገር ኦሌን የጣሉበት የማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮች ምንድን ነው? በቃ አላብሰው ያንን ነገር ዲኤንኤን አምጣው ምን ያሉት ይህንን አድርጓል። እና ካሪክ ትልቅ ሲቪ ነው። በነገራችን ላይ ከማንቸስተር ዩናይትድ ራሱ ኬርቴከርነት አሰልጣኝ ሲሰናበት ለቀጣዩ ሲቪ ከፍ አድርጓል። ማንቸስተርን አሰልጥኗል፣ አርሰናልን ረድቷል፣ ሲቲን አሸንፏል። እኔ አንድ ጥያቄ የምጠይቀው አርሰናል ደጋፊዎች ክብር አለኝ ለአርሰናል ደጋፊዎች አሁንም ስቲል ግን አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ቢያነሳ በማንቸስተር ተሸንፎ፣ በሊቨርፑል ተሸንፎ፣ በአስቶን ቪላ ተሸንፎ፣ በሲቲ ነጥብ ተጋርቶ፣ በቼልሲ ነጥብ ተጋርቶ ይሄ ያረካሌ ሳቲስፋይድ ነው? አይ ዶንት ቲንክ ሶ። ግን ለመላው የማንቸስተር ዩናይትድ ደጋፊዎች እወዳቸዋለሁ። ማንቸስተር ምን ጊዜም ብራንድ ነው፣ ሀያል ነው፣ ትልቅ ክለብ ነው፣ ይገባናል እና እንኳን ደስ ያላችሁ በድጋሚ። ይህ ስመ ገናና ነው ማንቸስተር ዩናይትድ ማወቅ አለበት እያንዳንዱ ክለብ። እኔ ናፈቀኝ ምን አለ ቀጣይ ቻምፒዮንስ ሊግ ላይ ፒኤስጂን፣ ባርሴሎናን ወይ ሪያል ማድሪድን እኔ የተመኘሁት የትናንቱ ድል ተመልክ። ማን ነው መሪ ይመስለው? የሊጉ አናት ላይ ተቀመጠው እኮ ማንቸስተር ነው ይመስለው እኮ። ቴብሉን ላላየ የእግር ኳስ ተከታታይ የሊጉ አናት ላይ የተቀመጠው ክለብ አርሰናል ሳይሆን ማንቸስተር ዩናይትድ ይመስለው። ምንም መደባበቅ አያስፈልግም። አርሰናል ግን አሁንም ዋንጫ ሊያነሳ ይችላል። ችሎ አይደለም አርቴታ ችሎ አይደለም ያነሳው፣ ተጋጣሚዎቹ ደክመውለት። ይሄን እንግዲህ ማመን አለባቸው ብዬ አስባለሁ። እሺ ሲቲ ስፖርቶች ሁላችሁም የዩናይትድ ደጋፊዎች መሆናችሁ ተባንኖባችኋል። ሚዛናዊ ነን እንዳትሉ ብሎናል በቃሉ። እሺ እንዲህ አይነት ነገሮች ያው እኔ ያስቁኛል። ለምን አርሰናል አሸንፎ የአርሰናልን ማሸነፍ ወይም እኛ ኮሜንታተር ስለሆነ ጨዋታውን ስናስተላልፍ ከፍ ባለ ሁኔታ እንገልጻለን ስሜቱን ማለት ነው። እኛ የምንገልጸው ስሜቱን ነው። እዚህ ጋር ሲቲ ስፖርት ውስጥ
የማንቸስተር አርሰናል ደጋፊ የሚባል ነገር አይሰራም። ሙያና ሙያ ነው የሚሰራው። ይህንን አረጋግጬ እነግርሃለሁ አድማጫችን፣ እንዲህ አይነት ነገር የለም። አርሰናል ሲያሸንፍ ደግሞ ሌሎቹ የሚሉንን ስለምናቅ ነው። አሁን ደግሞ ማንቸስተር ዩናይትድ ሲያሸንፍ እንደዚህ አይነት አስተያየት መጥቷል። ሁሉንም በፍቅር እንቀበላለን፣ ግን በፍጹም እኛ ጋር እንደዚህ አይነት ነገር የለም፣ በፍጹም የለም። እኛ 90 ደቂቃ ጨዋታውን ስናስተላልፍ ጨዋታውን ስንጨርስ በፕሮግራማችን ላይ በተቻለን አቅም የፈለገ ነገር ቢመጣ ከሚዛናዊነት ለመውጣት ምንም አይነት ድርድር አናደርግም በፍጹም። ይሄ ዋናው የሲዲ ስፖርት የተወደደበትም ሲዲ ስፖርትም በሁሉም ዘንድ ተቀባይነት ያገኘበት ምክንያት ለሁሉም እኩል ስለሆነ ነው። በተቻለን አቅም ሁሉንም ቼልሲንም፣ ሊቨርፑልንም፣ ዩናይትድንም፣ አርሰናልንም፣ ሲቲንም ኢቨን እታች ያሉትን ነው ወልቭስንም እኩል ነው ትሪት ለማድረግ ጨዋታ ላይ የምንሞክረው። ወልቭስ አርሰናል ላይ ጎል ካስቆጠረ፣ ማንቸስተር ዩናይትድ ላይ ጎል ካስቆጠረ ወይም ሲቲ ላይ ጎል ካስቆጠረ ኢትስ ኤ ቢግ ዲል፣ ትልቅ ዜና ነው። ለወልቭስ ከፍ ያለ ክሬዲት ትሰጣለ። አርሰናል ወይ ማንቸስተር ዩናይትድ ወይ ሲቲ ወይ ቼልሲ ወልቭስ ላይ ጎል ቢያስቆጥር ግን ቢግ ኒውስ አይደለም። ሁሌም በእግር ኳስ ውስጥ ትልቅ ዜና የሚሆንና ትልቅ ዜና የማይሆናል። ለምሳሌ ትናንት አርሰናል ማንቸስተር ዩናይትድን ቢያሸንፍ አሁን ያለው የዜና አዘጋገብና ከፍ ያለ የማንቸስተር ዩናይትድ ደጋፊዎች ስሜት ሌላ ስሜት ሊቀየር ይችል ነበር አርሰናል አሸንፎ ቢሆን። ምክንያቱም ኤክስፔክትር ነው። ኤክስፔክትር ስለሆነ ያን ያህል የጋለ ስሜት አይሰጠውም። የማንቸስተር ዩናይትድ ትናንት አርሰናልን ማሸነፍ ግን አንኤክስፔክትር ነው። ለምን? ሊጉን እየመራ ያለው አርሰናል ነው። አርሰናል የተዋቀረ ቡድን ነው። ለ4-5 ዓመታት የተሰራበት ቡድን ነው። ማንቸስተር ዩናይትድ አዲስ አሰልጣኝ ነው ያዘው። ስለዚህ እነዚህም መሰረት አድርገን የምናያቸው ነገሮች ናቸው የሚሆኑት። ያው ብዙዎቹ ወይም ሙሉ በሙሉ አብዛኞቹ ስለሚረዱን እንደው ጨዋታውን ስላነሳኸው ያነሳነው ነው። በቃልዬ እንዲህ አይነት ነገር የለም እኛ ጋር በፍጹም አያሳስብን። ግን በጣም አርቴታ በጣም እኔ በግሌ በጣም አርቴታ ያስገረመኝ 2-2 ነው። ዴቪድ ራያ ኳስን ይዞ በፍጥነት ለማስጀመር ሲወረውር ተመለስ ነው ያለው። እንዳትወረውሮ ነው ያለው። 5-5 ነው ያላችሁ። ቶሎ ብሎ 5-5 ናችሁ ዝጉ አላችሁ። 5-5 ማለት ዝጋ ማለት እኮ ነው። አይታችሁታል አድማጮቻችን። እንዲህ ነው ያደረገው። ተመለስ አለው ራያ 5-5 አሳያችሁ። ዘጉ። እንዘጋለን ብለው ሲያስቡ ኩኛ ዘጋቸው። አየህ፣ ይሄ ነው አሰልጣኝ ችግር። በሜዳ እየተጫወትክ እንዴት ዝጋ ትላለህ? ለማሸነፍ ነው መሄድ ያለብህ። ተጫወቱ ነው ማለት ያለብህ። ፈርስት ሃፍ ላይ ጎል አንድ አንዷን ለመጠበቅና በቃ ዘናግተን በቆመ ኳስ ምናምንም ጎል እናገኛለን ብሎ በማሰብ